ከ17 ሚሊዮን ብር በላይ በሆነ ወጪ የውስጥ ለውስጥ መንገድና የጎርፍ ማፋሰሻ ቦዮች እየገነባ መሆኑን የአቅስታ ከተማ አስተዳደር ገለጸ። በተገነቡ መሰረተ ልማቶች ተጠቃሚ መሆናቸውን የከተማዋ ነዋሪዎች ለአሚኮ ተናግረዋል። ከድራሊ ተጨማሪ ዘገባ አለው። በ2013 ዓ.ም በከተማ አስተዳደርነት የተደራጀችው አቅስታ ከተማ በርካታ የመሰረተ ልማት ችግሮች ነበሩባት። አሁን ላይ የከተማ አስተዳደሩ ከ17 ሚሊዮን ብር በላይ ወጪ በማድረግ ለከተማዋ እድገት መፋጠን አስተዋጽኦ የሚያበረክቱና የነዋሪዎቿንም ችግር የሚያቃልሉ የውስጥ ለውስጥ መንገድ እየሰራ ሲሆን ከ2.5 ኪሎ ሜትር በላይ የጠጠር መንገድ፣ የጌጠኛ ድንጋይ ንጣፍ ስራና የጎርፍ ማፋሰሻ ቦይ ግንባታ እያከናወነ መሆኑን የከተማ አስተዳደሩ ተቀዳሚ ምክትል ከንቲባ ይናገራሉ። ከተማ አስተዳደራችን በዚህ አመት በርካታ የልማት ስራዎችን አቅደን ወደ ስራ ገብተናል። ከ17 ሚሊዮን ብር በላይ ካፒታል በጀት መድበን የጌጠኛ ድንጋይ በ5.3 ሚሊዮን ብር ሌሎች 3 የጠጠር መንገዶችን የሰራንበት ሁኔታ ነው ያለውና 350 ሜትር በ15 ሜትር ስፋት ያለው የጌጠኛ ድንጋይ ተሰርቷል። ሌሎች ወደ 2.5 ኪሎ ሜትር በሁለት አካፋይ 15 ሜትር ስፋት ያላቸው የጠጠር መንገዶችን እየሰራን ያለንበት ሁኔታ ነው ያለው። ከ300 ሜትር ያልበለጠ በማፋሰሻ ቦታዎች የተሰሩ ነው። በባህላዊም በዘመናዊም ጎርፍ በቤት ሁሉ የሚገባበት ነበር። አሁን ያንን ችግር ሙሉ በሙሉ የተቀረፈበት ነው። የውስጥ ለውስጥ መንገዶች በመሰራታቸውና የጎርፍ ማፋሰሻ ቦዮች በመገንባታቸው ከዚህ በፊት በጎርፍ እየተጠቁ የነበሩ ተቋማትና መኖሪያ ቤቶች ከችግሩ ሰለባነት ማዳን ተችሏል። ነዋሪዎችም ከጭቃና አቧራ ተላቀው የዕለት ከዕለት እንቅስቃሴያቸው ምቹ እንዲሆን ከማድረግ በተጨማሪ ለስራ ዕድል ፈጠራና ውሃ ወለድ በሽታዎችን ለመከላከልም ከፍተኛ አስተዋጽኦ አበርክተዋል። አይደለም ለሰው ሊያንቀሳቀስ ይቅርና ጭቃናቸው ዝናብ በሚጥልበት ሰዓት በጣም ያስቸግራሉ። ከዛ ባለፈ ደግሞ እንደዚሁ በጋ በሚሆንበት ሰዓትም ደግሞ ያው አቧራቸው ገደል ነበሩ። እነዚህ ውስጥ ለውስጥ መንገዶች ከተሰሩ ወዲህ እንደፈለግን እንቅስቃሴዎቻችን በጣም ሰላማዊ ናቸው። ያም ማለት ምንድነው ጊዜም ይቆጥባል። ባጃጆች አሉ እንደልብ ገበያ እንደርሳለን እንቀሳቀሳለን በፈለግነው ሰዓት። ከዚህ በፊት ሰው በጣም እየተንገላታ ነበር የሚሄደው። አሁን ግን ኮብልስቱ ከተሰራ ወዲህ ውስጥ ለውስጥ መንገዶች ከተከፈቱልን ማንኛውም ሰው በቃ እንደ ልቡ እየተንቀሳቀሰ ነው፣ እንደ ልቡ እየሄደ ነው። መንገዶች ከተስተካከሉልን የሚመጣ ሰው ሻይ ቤቶች ጋር ያገኘን ነው፣ በቅርብ ቦታ ላይ እየተገኘን ነው፣ ደህና እየሰራ ነው። ከመሰራታቸው በፊት ውሃ ወደ መኖሪያ ቤት ይገባል፣ ይቆጥራል። በዛ ሰዓት ልጆች ይጫወታሉ። እነዛን ቆሻሻ ውሃ ነው። ስለዚህ ለውሃ ወለድ በሽታዎች ለህፃናትም ለቤተሰብም ትልቅ የጤና ጠንቅም ነበረ። ከተሰራ በኋላ ግን የሚቆጥሩ ውሃ የለም። ከጤናም አንፃር ያው የህፃናቶችንና የኛን ጨምሮ ጤንነታችን የተጠበቀ አድርጎልናል ማለት ነው። የራሱ ቡንቱ ተሰርቶለታል። ውስጥ ለውስጥ እየተፋሰሰ ቆሻሾች በዙ ነበረ። አሁን ግን እነዛን ሁሉ እየጠረገ የት እንደሚሄድ ያናቀም። የአቅስታ ከተማ በተለያዩ ምክንያቶች እድገቷ ተጓቶ መቆየቱን የተናገሩት የከተማ አስተዳደሩ ተቀዳሚ ምክትል ከንቲባ አሁን አዲስ መዋቅራዊ ፕላን ተሰርቶ ወደ ትግበራ ሊገባ ስለመሆኑም ጠቁመዋል። ለስራው ስኬት የከተማዋ ነዋሪዎች የተለመደ ድጋፋቸውን እንዲያደርጉም ጥሪ አቅርበዋል። የከተማው መዋቅራዊ ፕላን አሰርተናል። ከዚህ በፊት የነበረው ከተማው 500 ሄክታር አካባቢ ነው። አሁን 1800 ሄክታር ሆኖ የመጨረሻውን የፕላን ደረጃ እንዲይዝ ተደርጎ ተሰርቷል። እሱን የመተግበር ስራ ነው በቀጣይ የምንሰራው። ማህበረሰቡ እጅግ ከፍተኛ አስተዋጽኦ ነው የነበረው። ከ600 ሺህ ብር በላይ በጥሬ ገንዘብ ኮሚቴዎች ራሳቸው ሰብስቦ ለከተማ አስተዳደሩ ድጋፍ አድርገዋል። መሰረተ ልማቶችን በስፋት የሰራ ነው። ህብረተሰቡ ትልቅ አስተዋጽኦ ስለነበረው ገቢ እንዲሰበሰብ ጥቆማ ጭምር እየሰጠ ህብረተሰቡ ከጎናችን ስለነበር ነው። እሱ ላይ ሰፊ ስራ እንዲያግዘን ነው የምንፈልገው።